ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው መካከለኛው ምስራቅን በተመለከተ የሚወጡ አዳዲስ ሰበር መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ሰበር መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክብራን አድማጮች ኢራን ከባድ መስቀለኛ መንገድ ላይ ቆማለች። ተንታኞች እንደሚሉት ከሆነ እስራኤልና አሜሪካ በሰነዘሩት ጥምር ጥቃት ያሰቡት ነገር በኢራን ውስጥ አልተሳካም። የኢራን መንግስት ጊዜያዊ መንግስት አቋቁሟል። አያቶላ መገደላቸውን ተከትሎ እዚህም ባሻገር የኢራን መገናኛ ብዙሃን የኢራን አብዮታዊ ዘብ ዋና አዛዥ መገደላቸውንም በይፋ አምኖ አስታውቋል። ከዚህ ጋር በተገናኘ እንግዲህ ምን ሊፈጠር ይችላል በኢራን ውስጥ የሚለው ፈጽሞ ሊገመት የማይችል ሆኗል። የኢራን ህዝብ በሶስት መከፈሉን መገናኛ ብዙሃን እየዘገቡ ነው። ደስታቸውን የሚገልጹ ሀዘናቸውን የሚገልጹና ሁኔታውን በድንጋጤ ውስጥ ሆነው ወዴት እየሄድን ነው በማለት ግራ መጋባት ውስጥ ያሉ እንዳሉ ተዘግቧል። ጉዳዩን አስመልክቶ አሁን በኢራን ምን እየተከናወነ ነው? ተንታኞች በቀጣይ ምን ሊሆን ይችላል? በተለይ የኢራን መንግስት አሜሪካና እስራኤልን እንዳሰቡት አለመውረዱና አሁንም ለቀጣይ ጥቃት ከባድ ዝግጅት እያደረገ መሆኑ መሰማቱና ከዚህም ባሻገር ደግሞ የቀጠናው ሀገራት የተባበሩት አረብ ኤምሬትስ፣ ባህሬን፣ ኳታር፣ ኩዌትን፣ ሳውዲ አረቢያን ጨምሮ መሪዎቹ ከፍተኛ ድንጋጤ ውስጥ እንደሚገኙ እየገለጹ ይገኛሉ። በተለይም የኦማኑ መሪ በከፍተኛ ሁኔታ ደንግጫለው ብለዋል። ነገሮችን እየተከታተሉ እንደሆኑ ገልጸዋል። በቀጠናው ሀገራት አሁንም የሚሳኤል ተኩሶች ተፋፍመው ቀጥሏል። ጉዳዩን አስመልክቶ በሰፊው የማስደምጣችሁ መረጃ ይኖራል። አብረን እንከታተለው። በቅድሚያም ውጥንቅጡ በወጣው የመካከለኛው ምስራቅ ኢራን የበቀል እርምጃዎችን መውሰድ የቀጠለች ሲሆን ከአያቶላ አሊ ካሚኒ በተጨማሪም የኢራን ከፍተኛ አመራሮች መገደላቸውን ኢራን በይፋ አረጋግጣለች። ይህንን ተከትሎ የኢራን ቀጣይ እጣ ፈንታ በከፍተኛ ሁኔታ አነጋጋሪ ሆኗል። የአያቶላ አሊ ካሚኒን መገደል አስመልክቶም በሚሊዮን የሚቆጠሩ ኢራናውያን በቴህራን አደባባይ ላይ ሀዘናቸውን እየገለጹ ባለበት ሰዓት የኢራን መንግስት ሌላ ሀዘን ለሀገሪቱ ህዝብ በይፋ ገልጿል። የኢራን አብዮታዊ ዘብ ዋና አዛዥ የሆኑት መሐመድ ፓክፑርና የኢራን መከላከያ ምክር ቤት ኃላፊ አሊ ሀምሃኒ አሜሪካና እስራኤል በፈጸሙት ጥቃት መገደላቸውን ይፋዊው የኢራን የዜና ወኪል ኢርና ይፋ አድርጓል። ኢራን ከፍተኛ መሪዎቿ መገደላቸውን ተከትሎ የፖለቲካ እርምጃ እየተወሰደ እንደሆነ ተዘግቧል። የኢራን ይፋዊ የዜና ወኪል የሆነው ኢርና እንደዘገበው ከሆነ የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ መሞታቸውን ተከትሎ በህገ መንግስቱ መሰረት 3 አባላት ያሉት የሽግግር ምክር ቤት የሀገሪቱን አመራርነት በጊዜያዊነት ተረክቧል ብለዋል። የኢራን ጊዜያዊ ምክር ቤት የሀገሪቱን ፕሬዝዳንት፣ የፍትህ አካል ኃላፊንና የጥበቃ ምክር ቤት የተመረጡ አንድ የሃይማኖት ምሁርን ያቀፈ ሲሆን አዲስ መሪ እስኪመረጥ ድረስ ሁሉንም የአመራር ኃላፊነቶች ተረክቦ ያከናውናል ተብሏል። በሌላ በኩል የመሪውን ሞት ተከትሎ በኢራን የተለያዩ ከተሞች እርስ በርስ የሚቃረኑ ስሜቶች እየታዩ መሆኑ ተዘግቧል። የኢራን ዜጎች አሁን በኢራን ውስጥ 3 አይነት ስሜት እያስተናገዱ መሆኑን መገናኛ ብዙሃን የዘገቡ ሲሆን የአያቶላ አሊ ካሚኒ ደጋፊዎች በመሪያቸው መገደል ክፉኛ በሀዘን ውስጥ ሆነው በለቅሶ በአደባባይ እየገለጹ ሲሆን የአያቶላ አሊ ካሚኒ ተቃዋሚዎች ደግሞ የአያቶላን መገደል ተከትሎ በአደባባዮች በጭብጨባና በተኩስ እያከበሩ መሆኑም እየተዘገበ ይገኛል። በሌላ በኩል ሀገሪቱ ወዴት አቅጣጫ እያመራች ነው በሚል ከፍተኛ ድንጋጤ ውስጥ የገቡ በርካታ ኢራናውያን ዜጎችም ሁኔታውን በድንጋጤና በጥንቃቄ እየተከታተሉት እንዳለ ተመልክቷል። የኢራን ቀጣይ አቅጣጫ ወዴት ሊሆን ይችላል የሚለው ጉዳይ አሁን አሳሳቢ ሆኗል። በኢራን ላይ የተሰነዘረውን ጥቃት የሀገሪቱን መሪዎች የህልውና አደጋ ውስጥ እንዲወድቁ ያደረገ ሆኖ ኢራን አስፈሪ የሆነ መስቀለኛ መንገድ ላይ ናት በማለት ለቢቢሲ ትንታኔያቸውን የሰጡት በኢሮፒያን ካውንስል ኦን ፎሬን ሪሌሽን ከፍተኛ ተመራማሪ የሆኑት ኤሊን ገርማያ ናቸው። እርሳቸው እንደሚሉት ከሆነ በተለይም የኢራን አብዮታዊ ዘብ የደህንነት ስጋት ከመቼውም ጊዜ በላይ ተደቅኖበታል ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሀገሪቱን ሉዓላዊነት ለማስጠበቅ ሲባል ባለው ወታደራዊ አቅም ሁሉ ራሳቸውን እንደሚከላከሉ እየገለጹ ነው። ኢራን ራሷን ለመከላከል የምታደርገው ጥረት ከፍተኛ የኃይል እርምጃ እንድትወስድ የሚያነሳሳት መሆኑን ተመራማሪው ኤሊ ለቢቢሲ ያስረዳሉ። ሌላኛው ተንታኝ የሆኑት ሃይለር በበኩላቸው ኢራን በቀጠናው
በቀጠናው ያሉ ሁሉም ሀገራት ላይ ከባድ የሆነ እርምጃ እየወሰደች ነው በማለት ገልጸው ይህ ደግሞ የተጋረጠባትን ትልቅ አደጋ ያሳያል ባይ ናቸው። ኢራን በአፋጣኝ የተቀናጀ እርምጃ በመውሰድ ራሷን በመከላከል ላይ ትገኛለች። በአፋጣኝ እርምጃ መውሰድ ሁለት ጥቅም እንዳለው ባለሙያው ያስረዳሉ። አንደኛው ጦርነቱን ቀጠናዊ በማድረግ የአሜሪካን ወታደራዊ የጦር ሰፈሮች ላይ ከፍተኛ ጉዳት ማድረስ ነው የኢራን ዓላማ። ሁለተኛው ደግሞ አሜሪካና እስራኤል ላይ ከፍተኛ ጉዳት በማድረስ ጥቃት ከመፈጸም እንዲቆጠቡ ጫና ማሳደር ሲሆን ይህም የኢራን መንግስት እንዳይወድቅ ሊያግዘው እንደሚችል ተመልክቷል። በቻተም ሃውስ ቲንክ ታንክ የመካከለኛው ምስራቅና የሰሜን አፍሪካ ጥናት ክፍል ዳይሬክተር የሆኑት ሳናም ሻኪል እንደሚሉት ከሆነ የኢራን አብዮታዊ ዘብ ራሱን ለመታደግ ከፍተኛ ጥረት እያደረገ ነው። በአንድ ጊዜ ወደ ተለያዩ ሀገራት ጥቃት ከፍቷል። ከፍተኛ ጥንካሬ እያሳየ ነው ብለዋል። ራስን በፍጥነት ከውድቀት ማዳን የሚችለው ጦርነቱን ቀጠናዊ በማድረግ ብቻ ነው በማለት ገልጸው ብዙ ሀገሮች መረጋጋት ሲርቃቸው ጦርነቱን በአጠቃላይ የመካከለኛው ምስራቅ ሊሆን ይችላል ብለዋል። አክሲስ ኦፍ ሬዚስታንስ በሚል የሚታወቁት የኢራን አጋሮች ከቅርብ ጊዜ ወዲህ በተደጋጋሚ የጥቃት ሰለባ ቢሆኑም አቅማቸውን ማደራጀት እንደሚችሉ ጭምር ተንታኞች ያስረዳሉ። በኢንስቲትዩት ፎር ናሽናል ሴኩሪቲ ስተዲስ የሚሰሩት የኢራን ተመራማሪ ዳን ሲትኖዝ እንደሚሉት ከሆነ ደግሞ በኢራን ላይ የሚደርስ ጥቃት በተራዘመ ቁጥር በቀጠናው ያሉ ታጣቂዎችም እርምጃ መውሰድ ይቀጥላሉ ብለዋል። አሜሪካና እስራኤል አሁን ላይ ጥቃት ለመሰንዘር የወሰኑት የኢራን መንግስት ደካማ ነው ብለው በማመናቸው እንደሆነ ያስረዳሉ። የሁለቱ ሀገራት የተቀናጀ ጥቃት የኢራንን አስተዳደር በማዳከም የመንግስት ለውጥ እንደሚያመጣ አምነው ነበረ በማለትም ገልጸዋል። የአሜሪካና እስራኤል ስሌት የተሳሳተ ከሆነ ግን ከፍተኛ ቀውሱ እንደሚከተል ጭምር ያስረዳሉ። አሁን እየተፈጸመ ያለው ጥቃት የኢራን መንግስት እጅ እንዲሰጥ የሚያደርግ ላይሆን እንደሚችልና ይልቁንም ሌላ የተጠናከረችና በወታደሮች የምትመራ ኢራን ልትወጣ እንደምትችል ያስረዳሉ። ከዚህ በኋላ የዲፕሎማሲ መንገድ መከተል የሚቻል አይመስልም። ታዲያ እንዴት ስኬታማ ሊሆን ይችላል? ኢራንና አሜሪካ በጋራ የጫሩት እሳት ከፍተኛ የሆነ የእሳት ነበልባል በቀጠናው ላይ እንደሚያስከትል ከወዲሁ ገልጸዋል። ተንታኞች የሚስማሙበት ነጥብ የኢራን መንግስት አጣብቂኝ ውስጥ መግባቱን ብቻ ነው። ይህ ለአሜሪካና መካከለኛው ምስራቅ የተራዘመ ጦርነት ከባድ መነሻ ሊሆን ይችላል ይላሉ ተመራማሪው ኤሊ። ትራምፕ የመንግስት ለውጥ ለማምጣት የገቡበት ቢሆንም ረዥምና ፈታኝ ጉዞ ግን ከፊታቸው ተጋርጧል ሲሉ አስረድተዋል። ነገሮች የበለጠ እየተወሳሰቡ መሆኑን እያየን ነው ባይ ናቸው። ሌላኛው ተንታኝ ሃይለር በበኩላቸው ግጭቱ ለቀናት ወይም ሳምንታት ይቀጥላል በማለት አስረድተው ኢራን የአጸፋ ምላሽ መስጠት ስትቀጥል የሀገሪቱ መንግስት ቀውስ ውስጥ መውደቁ አይቀርም ሲሉ ያስረዳሉ። ኢራናውያን የመንግስት ለውጥን አዎንታዊ ውጤት አድርገው ሊወስዱት ቢችሉም ሀገሪቱ ነውጥ ውስጥ ልትገባ እንደምትችል ግን ከወዲሁ እየታየ ነው ብለዋል። ተንታኞቹ እንደሚስማሙት ከሆነ ደም መፋሰሱ እንዲገታ ዓለም አቀፍ ማህበረሰብ ኢራንና አሜሪካን ወደ ዲፕሎማሲ እንዲመልሱ ጫና ማሳደር መቀጠል አለበት እንጂ ኢራን ተዳክማለች ተብላ የምትተው አይደለችም ብለዋል። እየታየ ያለው ነገር አስፈሪ መሆኑም ተመልክቷል። ቀጠናው አሁንም ውጥረት ላይ ሲሆን ኢራን ከባድ የሆነ እርምጃ መውሰዷን ቀጥላለች። የዓለም መንግስታት በጉዳዩ ላይ የተለያየ አቋም ይዘው አስተያየታቸውን እየሰጡ ይገኛሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም አቀፍ ሰላምና መረጋጋት ተናግቷል ሲሉ በይፋ ገልጸዋል። አሜሪካና እስራኤል ያደረሱት ጥቃት እንዲሁም የኢራን የአጸፋ ምላሽ ቀጠናውን በከፍተኛ ሁኔታ እያወከው ነው በማለት ገልጸው ወደ ተባባሰ ቀጠናዊ ግጭት ከመገባቱና ንጹሃን ከመጎዳታቸው በፊት በአፋጣኝ ግጭቱ መቆም አለበት በማለት አሳስበዋል። የተባበሩት መንግስታት ድርጅት በኒውዮርክ ባካሄደው የትናንት አስቸኳይ ጉባኤ ላይ በድርጅቱ የአሜሪካ አምባሳደር የሆኑት ማይክ ዋለግ ጥቃቱ ስትራቴጂካዊ ቦታዎችን ብቻ ኢላማ ያደረገ ነው ሲሉ ተከራክረዋል። ግባችን የሚሳኤል ግንባታን ማስቆም ነው። በዓለም አቀፍ የውሃ አካል ዙሪያ ያሉ ሀገራትም እንዳይረበሹ ኢራንን የሚደግፉ ታጣቂዎችም እንዲወገዱና የሀገሪቱ የኒውክሌር መሳሪያ እንዳትታጠቅ እንፈልጋለን። ለዚህም ነው ጥቃት ያደረግነው በማለት በተባበሩት መንግስታት ድርጅት ሲናገሩ ተደምጠዋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖስ ደግሞ በበኩላቸው እስራኤልና አሜሪካ በመተባበር በእስራኤል በአጋሮቻችን እንዲሁም በዓለም ደህንነት ላይ የተቃጣውን ስጋት ለመቀልበስ ነው እየሰራን ያለነው፣ ውጊያም የከፈት ነው ሲሉ ተደምጠዋል። አንድ መንግስት ሞት ለእስራኤል ሞት ለአሜሪካ እያለ በተደጋጋሚ መግለጫ ሲሰጥ እንደ ቀልድ አንወስደውም። ስለዚህም በጥምረት እርምጃ
ወስደናል በማለት ለተባበሩት መንግስታት ድርጅት ጉባኤ ተናግረዋል። የኢራን አጋር ሩሲያ ጥቃቱን በእጅጉ አውግዛለች። የተባበሩት መንግስታት ድርጅት የሩሲያ አምባሳደር ቫስሊ ናቭኒዛ ኢራን ላይ የተፈጸመው ጥቃት መላው ቀጠናውን የሚያናውጥ አደገኛ ሲሉ ኮንነውታል። ከዚህ ቀደም ዓለም አቀፉ ማህበረሰብ የመካከለኛው ምስራቅን ሰላምና መረጋጋት የሚያውክ ድርጊት ይቆጣጠር ስትል ሞስኮ ጥሪ አቅርባ ነበር። ባለፉት ሳምንታት ኢራንና አሜሪካ ሲያደራድሩ ከነበሩት መካከል አንዱ የሆኑት የኦማን ውጭ ጉዳይ ሚኒስትር ባድር በበኩላቸው ጥቃቱ ከተፈጸመ በኋላ በጣም ደንግጫለሁ ሲሉ በማህበራዊ ድረገጻቸው ጽፈዋል። ሚኒስትሩ የኢራንና አሜሪካ ንግግር ላይ ጉልህ መሻሻል ታይቶ ነበረ በማለት ከገለጹ ከሰዓታት በኋላ ነው አሜሪካና እስራኤል ኢራን ላይ ጥቃት የከፈቱት። ሚኒስትሩ የሰላም ስምምነት ላይ ለመድረስ ተቃርበን ነበረ፣ እዚያ ነጥብ ላይ ለመድረስ ለዲፕሎማሲ እድል መሰጠት ነበረበት ሲሉ ለቢቢሲ መገናኛ ብዙሃን ተናግረዋል። ጥቃቱ ከተፈጸመ በኋላ ደግሞ ጥሩ እየሄደ የነበረው ድርድር ከስሟል። በዚህ ጥቃትም አሜሪካም ዓለምም አይጠቀምም። በጥቃቱ ለሚጎደው ንጹሃን ከወዲሁ ጸልያለሁ። አሜሪካ ከዚህ በላይ በጥቃቱ መቀጠል የለባትም። ጦርነቱ የአሜሪካ አይደለም ሲሉ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካና እስራኤል ማንም ሳይነካቸው ትንኮሳ ፈጽመዋል በማለት ገልጸዋል። ህገወጥ ሲሉ ጥቃቱን የኮነኑት ሚኒስትሩ በማህበራዊ ትስስር ገጻቸው ዛሬ ከሰዓታት በፊት ባሰፈሩት ጽሑፍ ትራምፕ ቅድሚያ ለአሜሪካ ከሚለው ፖሊሲ ወደ ቅድሚያ ለእስራኤል ወደሚለው ፖሊሲ ተሻግሯል። ለእስራኤል ሲል ጦርነት ውስጥ ገብቷል። ስለዚህም አሜሪካ የመጨረሻውን ምት እንመታታለን ሲሉ ተደምጠዋል። ኢራን በመካከለኛው ምስራቅ ባሉ የአሜሪካ አጋሮችና የአሜሪካ የጦር ሰፈሮች ላይ ከባድ ጥቃት መሰንዘሯን ቀጥላለች። ጥቃት ከተሰነዘረባቸው መካከልም ዱባይ፣ ዶሃ፣ ባህሬን፣ ኩዌት ይገኙበታል። በቀጠናው ጦርነቱን የከፈቱትን አሜሪካና እስራኤልን ያላወገዘችው ሳውዲ አረቢያ ኢራንን አውግዛለች። ሳውዲ አረቢያ እንዳለችው ከሆነ የኢራን ከፍተኛ የነውጥ ጥቃት ነው ስትል ገልጻለች። ሳውዲ ባወጣችው መግለጫ ከወንድም ሀገሮች ጎን እንቆማለን፣ የሚወሰዱትን እርምጃዎች ባለን አቅም ሁሉ እንደግፋለን ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመን መራሄ መንግስት ፍሬድሪክ መርዝ፣ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር በጋራ ባወጡት መግለጫ በድርድር መፍትሄ መገኘት አለበት፣ ጦርነቱ ይቁም ሲሉ ጠይቀዋል። ሶስቱም ሀገራት በጋራ መግለጫቸው በኢራን ላይ በተፈጸመው ጥቃት በምንም አይነት መልኩ ከአሜሪካም ሆነ ከእስራኤል ጋር እንዳልተባበሩና እጃቸው እንደሌለበት ገልጸዋል። በዚህም ከአሜሪካ ከእስራኤልና ከመካከለኛው ምስራቅ ሀገራት ጋር እንዲሁም ከዓለም አቀፉ ማህበረሰብ ጋር ተቀራርበው እየሰሩ ግጭቱን ለመፍታት እንቅስቃሴ እያደረጉ እንደሆኑ ገልጸዋል። የኢራን መንግስት ወደ ድርድር እንዲሄድ እንጠይቃለን፣ ኢራናውያን እጣ ፈንታቸውን የመወሰን እድል ይሰጣቸውም ሲሉ ሶስቱ ሀገራት በመግለጫቸው ላይ ጠቅሰዋል። ጠቅላይ ሚኒስትር ስታርመር በመካከለኛው ምስራቅ ያሉ የዩናይትድ ኪንግደም ፍላጎቶችና አጋሮችን ለማስጠበቅ የእንግሊዝ አውሮፕላኖች ተሰማርተዋል ሲሉ ገልጸዋል። ፕሬዝዳንት ማክሮን በበኩላቸው አሁን ያለው ሁኔታ መላው ቀጠናውን የሚያሰጋ ነው ሲሉ ተናግረዋል። ፈረንሳይ የቅርብ አጋሮቿን ለመጠበቅ አስፈላጊውን ኃይል እንደምታሰማራም አመልክተዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካሊስ ኢራን ላይ ጠንካራ ማዕቀቦችን ጥለናል ብለዋል። ኒውክሌርን በተመለከተም ዲፕሎማሲያዊ መፍትሄ እንዲገኝም ድጋፍ አድርገናል ብለዋል። ንጹሃን እንዲሁም ዓለም አቀፍ ሕግን መጠበቅ ቅድሚያ እንዲሰጠውም እናሳስባለን ብለዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ውጥረቱን ለማርገብ በቀጠናው ከሚገኙ አጋሮቻችን ጋር እየተወያየው ነው ብለዋል። የብራዚል መንግስት በበኩሉ አሜሪካና እስራኤል ያደረሱትን ጥቃት እጅግ አሳሳቢ ሲል አውግዞታል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ኢራን የኒውክሌር መሳሪያ እንዳትታጠቅ በማድረግ ረገድ አሜሪካን እንደሚደግፉ አልሸሸጉም። የተባበሩት መንግስታት ድርጅት የሰብአዊ መብት ዋና ኃላፊ ቮልከር ቱርክ ሁሉም ወገኖች ምክንያታዊ ይሁኑ፣ ግጭትን ያቆሙ፣ ወደ ድርድር በፍጥነት ተመለሱ ሲሉ ገልጸዋል። ሁሌም ቢሆንም ወታደራዊ ግጭት የሚጎዱትና ዋጋ የሚከፍሉት ንጹሃን ናቸው ብለዋል። ንጹሃንን መጠበቅ በዓለም አቀፍ ሕግ ቅድሚያ ይሰጠዋል ሲሉም አሳስበዋል። ትራምፕ ግባቸው ኢራን አሜሪካውያን ላይ የደቀነችውን አደጋ መቀልበስ መሆኑን በትሩዝ ሶሻል ማህበራዊ ሚዲያቸው ላይ አጋርተዋል። ኢራን የኒውክሌር ጦር መሳሪያ እንድትታጠቅ ፈጽሞ አንፈቅድም
በማለት ገልጸው እኛ ስንጨርስ መንግስታችሁን እናንተ አቋቁሙ፣ መንግስታችሁን ለመቀየር በዚህ ትውልድ አንዴ ብቻ የሚመጣ እድልን ሰጥተናቸዋል ሲሉ ነው የተደመጡት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተመሳሳይ ኢራናውያን አምባገነን መንግስት አውርደው ሰላማዊውን ኢራን እንዲገነቡ መልእክት አስተላልፈው አሁን ከጎናችሁ ነን የሚል መልእክት አስተላልፈዋል። ጥምር እርምጃችን ጀግና ኢራናውያን አገራቸውን የወደፊት እጣ ፈንታ እንዲወስኑ ይረዳቸዋል ባይ ናቸው። የሆነ ሆኖ ኢራን አሁንም አስፈሪና መስቀለኛ መንገድ ላይ ቆማለች። በቀጣይ ሰዓታት ምን ሊፈጠር እንደሚችል ማንም የማይገምት ሲሆን ከባድ የሆነ ጥቃት ኢራን አሁንም ወደ ቀጠናው ሀገራት መሰንዘሯን ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጥቃቶቹ አሁንም ተባብሰው ከኢራን የሚቀጥሉ ከሆነ እኛም ታይቶ የማይታወቅ ተጨማሪ ጥቃቶችን በኢራን ላይ እናደርሳለን ሲሉ ዝተዋል። ኢራን በአሜሪካ ዛቻ አልተቆጠበችም። አሁንም ቢሆን ጥቃቱን ወደ ሌሎች የቀጠናው ሀገራት እየሰነዘረች ሲሆን ከፍተኛ የሆነ አውዳሚ ጥቃትም እንደምትቀጥልም ኢራን አልሸሸገችም። ክቡራን አድማጮች በጉዳዩ ዙሪያ ተጨማሪ መረጃ ከሰዓታት በኋላ ይዤ የምቀርብ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ለ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐር